ምንም የለህም፣ አታሰማኝም። ይሄ ምናምን አይደለም ልንገር፣ ይሄ ምናምን አትበል። የምታውቀውን ነገር ትናገራለህ። በቃ እውነቱን ልንገርሽ እኮ ተናገር። በቃ ተናገር። እውነቱን ልንገርሽ። አተብት ልንገርህ። ወይዘሮ መዓዛ የሙሽሪቷ እናት አስገድዳኝ ነው ይሄን ያደረኩት። እኔ ለልጆቼ ለቤተሰቤ ስል ነው በቃ በተጨንቄ ነው ይሄን ያደረኩት እንጂ እኔ እሱን ለመጉዳት ፈልጌ አይደለም። ምን ማለት ነው? ወይዘሮ መዓዛ ነች። ወይዘሮ መዓዛ የሙሽራዋ እናት ነች። ይህን ደብዳቤ ምናምን ነገር ከየት እንዳመጣችው እንዴት እንዳጻፈችው አላውቅም። እኔ ከዛ ወስደህ የልጁ እናት ጋር አስቀምጥ አለችኝ። እኔ ወይዘሮ መዓዛ ነው ያልከው? ወይዘሮ መዓዛ ናቸው የሙሽሪቷ እናት። ወይዘሮ መዓዛ ታውቃቸዋለህ? በቃ ደብዳቤው እዛ እነ ተሙ እናት ጋር ወስጄ እንዳስቀምጠው በቃ ያደረጉኝ እርሳቸው ናቸው። በቃ በእናትህ ተረዳኝ። በቃ ጀግና ብያለሁ ሚኪዬ፣ እውነቴን ነው። አናዝልን እንደዚህ። ለነገሩ ጥላት እኮ ከውጭ አይመጣም ይባላል። የገዛ የራስ ሰው የገዛ ቤትን የሚያቅሰው በርን የሚያቅሰው ገብቶ ተንኮለኛ፣ እንደውም ለተሙ መርዳት ሲገባው ለሌላ ሰው ይረዳል። በስማም። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ተሙዬ ታውቃላችሁ እንደጠፋ እንደታገተና እንግዲህ አጋቹ ማን ነው እንዴት ታገተ እንግዲህ የሚለውን እንግዲህ ሚኪዬ እያናዘዘልን ነው ማለት ነው። እግዚአብሔር ይመስገን። ለጀግናም ጀግና አለውና እግዚአብሔር ይመስገን። እንደዚህ አንድ ላይ ስትሆኑ እንደዚህ ስትተባበሩ ጥላቶችም ያፍራሉ፣ ጥላቶችም ቶሎ ጀግኖቻችንም ቶሎ ይገኛሉና ያው እናንተ ላይ ትንሽ ስራችሁ ትንሽ የሚቆረቆረው ሰው ስላለ ያው በግራም በቀኝም ያው ጥላት ይኖራችኋል እና ብቻ ይሁን ተመስገን ነው የሚባለው። ኤኒዌይ ግን የገዛ ካሜራማን እንግዲህ ቤተኛ ነው፣ ቤተሰብ ነው። የተሙን ቤት በደንብ ያውቃል። በደንብ ስለሚያውቅ እንግዲህ ገብቶ ደብዳቤውን እኔ ነኝ ያስቀመጥኩት ብሏል። እንግዲህ እናት ሲጀመር ትናንትና የተሙዬ እናት ታውቃላችሁ፣ እኔ ይሄ ደብዳቤ የልጅ አይደለም፣ ይሄ ጽሑፍ የልጅ አይደለም ሲሉ ነበረ። እውነትም ካሜራማኑ እንግዲህ ይሄ የሙሽሪት እናት ናት አስቀምጥ ብላለችኝ ብሎ አለ። እንዲህ የሙሽሪት እናት ደግሞ ምን ነው እናቴ ማገድ ጀመሩ እንዴ? እሱ እንደ ትምህርት ወሰዱ እንዴ? ኧረ በጌታ ልጆትን ሳያገባ ገና ማገድ ተጀመሩ። እንዴት ነው ታዲያ ልጆትን አግብቶ አንድ ላይ የሚኖረው እንዴ? ሰርጉን እኮ አይሆንም ማግባት አልፈቀድኩም ማለት እኮ ይችላሉ። ልጁን ከማገት እነሱ ጋር ፍቅር ካለ እነሱ ጋር መዋደድ ካለ እነሱ ጋር በቃ አንድ ላይ ነን ብለው ካሉ እርሱ አገቱትም አላገቱትም ከማጋባት ወደኋላ አይሉ። በቃ ፍቅር እውር ነው፣ ያሳውራል። ልክ ሰው የሰው ገንዘብ ቃምሶ ብድ እንደሚሉላ ፍቅርም እንደዛ ስለሚያደርግ እንደ ሙሽሪት እናት እንደው በሰላም ነው እንደ ጀግናችንን ያገቱት። እንደ ይሄንን ጥያቄማ ስትመልሱልን መስማት እፈልጋለሁ። እውነቴን ነው የምላችሁ። ምን ነው ቢያንስ እንኳን ተጋብተው እንኳን ወይ እስከሚጋቡ ቢያደርሱት ምን አለበት? ይሄን ለማለት ነው። እንደው በጣም ነው የተገረምኩት። ያው ጀግናችን ሚኪዬ ጀግና ብያለሁ። ሲያናዝዘው እንግዲህ ያው እሳቸው ናቸው አስቀምጥ ያሉኝ። የተሙዬ እናት በሌለችበት ሰዓት ገብቼ አስቀመጥኩት ምናምን እና ያው ተሙዬ ላይ ተሙንም እንግዲህ ያገትከው አንተ ስለሆንክ ቦታውንም ስለምታውቅ በዛውም በነካ እጅህ ያለበትን ጠቆም አድርግና ያው ተሙንም እኛ ምንድነው ያድርገን እላለሁኝ። እውነቴን ነው የምላችሁ ውድ ቤተሰቦቼ፣ በጣም ነው የተገረምኩት ካሜራማኑ ይሄን ነገር ሲናገር ማለት ነው። ምክንያቱም ምን እኔ እንጃ ብቻ አላውቅም፣ እንደ ተራ ነገር ሆኗል ማገትና መታገት ማለት ነው። በጣም ነው የሚገርመው። ሴቱም ትንሹም ትልቁም ማገት። ኧረ በስመ አብ ኧረ እግዚኦ ማርና ክርስቶስ ምን አይነት ነገር እንደሆነ አላውቅም። እና ብቻ በዚህ አጋጣሚ ላማጅዬ እስቲ መልሶትን ነው መስማት የምፈልገው። እና ግን ወንድማችን ጀግናችን ተሙዬ እቅፍ ድግፍ አድርጎ ፈጣሪ ምንም አይንካ። መቼም የመታገት ደህና የለው። ብዙ ነገር አለ፣ መራብ አለ፣ ብዙ ነገር ይኖራል። ከዚህ እንግዲህ እግዚአብሔር አምላክ ከአንተ ጋር ይሁን ለማለት እወዳለሁ። ውድ ቤተሰቦች ሁላችሁም እንጸልይ ለጀግኖቻችን፣ ጥበቡን ያብዛላቸው ፈጣሪ፣ ከነሱ ጋር ምንም አይንካቸው፣ ከነሱ ጋር ይሁን ፈጣሪ አምላክ ነው የምለው። በተረፈ በሌላ ቪዲዮ ውስጥ የምንገናኝ፣ ደህና ሁኑልኝ። ለጀግኖቻችን እንግዲህ
ጸሎት እያደረግን ሁላችንም ጥሩ እየተመኘንላቸው እኛም በስደት ምንም አይንካን እላችኋለሁኝ። በተረፈ እንግዲህ የተሙዬን ነገር ቸር ያሰማን ፈጣሪ አምላክ የጀግኖቻችንን ፈጣሪ አምላክ ከጀግኖቻችን ጋር ይሁን ለማለት እወዳለሁ። ደህና ሁኑልኝ። ቻው